በቤተክርስቲያን ውስጥ በሎካል ቤተክርስቲያን ውስጥ ታክፎ ሎካል ቤተክርስቲያን ውስጥ ራሱ የዕቅበተ እምነት አገልግሎት እንደ አንድ ኦፊስ ሆኖ እዛው ቤተክርስቲያን ውስጥ የሚያዩን ያስተምረው ግድፈት የልምምድ ግድፈት የሚያርም አካል ነው መሆን ያለበት ወይስ አንድ ሰው ተነስቶ የሁሉንም ቤተክርስቲያን ልምምዶችና እንትኖች ለምን ሄደ ሳይሆን መባል ያለበት ሄዶ ምን አደረገ? ምክንያቱም መሄድ እንዳልከው ከወንጌል ተልእኮ አንጻር አንዱ የወደቁትን የሳቱትን ማቅናትና መመለስ ስለሚሆን ኃላፊነት ተወስዳላችሁ። እናንተም ለዚሁ ፓርት ኦፍ እዚህ ጥፋት አካል ነን ብላችሁ አንዲት ሀሳብ ስለእናንተ ሲነሳ ነርቫችሁ ይነካል። 5 ምስል የሚሰጠው እነዚህ ሰዎች ነው ብላ ተከታታይ ነው የምትሰሙት ምናምን እና ገብተዋል። ተጋላጭ ነው ማለት ነው። ተጋላጭ የሆነው ሚስተር ኤክስ የተባለው ዘማሪ በአብያተ ክርስቲያናት ህብረት ደረጃ አቋም ስላልተያዘ ጆይ አይ ዲስአግሪ ዊዝ ዚስ ዲስአግሪ ነው ማድረገው። ለምን መሰል እኛ አገልጋዮች ለምንድነው አውጋዥ የምንፈልገው? ማለት አገልጋይ ከሆነ ተጠያቂ ነው። ግጥም ገጥሞ ማውገዝ ስልጣን ለኢንዲቪጁዋል ተሰጥቷል ወይስ ማውገዝ የቤተክርስቲያን መጣበታል? እኔ በዚህ አቅጣጫ ስተሰርቻለሁ ብዬ ነው ማስበው። በዚህ አጋጣሚ በዚህ መድረክ ላይ ለሰራሁት ስህተት ይቅርታ ጠይቃለሁ። አሁንም ቅርብ ጊዜ ዮሲያስ ይቅርታ የጠየቀበት ነበረ። ግን ከአንድ ኮንቨርሴሽን ላይ ሲገባ ከሀሳቡ ይዘልና አንድ ወንድምን የአእምሮ ህመምተኛ ነው ብሎ ገልጿል። የዕቅበተ እምነት አገልግሎት ተጨባጭ የሆነ ለውጥ በኢትዮጵያ ወንጌላውያን ክርስትና ውስጥ አምጥቷል። ንቃት ይዞ መጥቷል። ብዙዎች ስለ ሐሰት ትምህርትና ልምምድ እንዲነቁ አድርጓል። ስትመላለስ በዛ ውስጥ ራስን ዲፌንድ ስታደርግ አልነበረም? ስትበሳጭ አልነበረም? ለምን ተነካው የሚመስሉ ነገሮች ስለነበሩ የኔ የመጽሐፍ ምርቃት ፕሮግራም ዲሞናይዝድ ተደርጓል። ይሄ የፕሮፓጋንዳ ስልት ነው። ስድብ ዕቅበተ እምነት ሆኖ አያውቅም። ለመሳደብ በጣም የሚገርመኝ ነገር ሰው ለመሳደብ ከፈለገ እንዲሁ መሳደብ እኮ ይችላል። ለምን ጳውሎስ ውሻ ያለውን ይጠቅሳል? በጣም ነው የሚገርመኝ። ጳውሎስ ውሻ ያለበት እኔ አንዳንድ ጊዜ የዕቅበተ እምነት ስራ የሚያገለግሉ ሰዎች በጣም ግራ የሚገባኝ አንዳንዶቹ ማለት ነው መጽሐፍ ቅዱስን አይጠናም፣ ታሪካዊ ዳራ አይጠናም። ጳውሎስ ተደጋጋሚ ሁለታችሁን እንደዚህ ትችት ሲተቹ ያለው ከገንዘብ ጋር የተያዘ ማለት ነው። አንዱ ምክንያት ትናንት የተቻቸኋቸው ልክ አይደለም የሚትሏቸውን በተለይ ጆንሰን ዲፌንድ ስታደርግ ሁሉም አማኝ ሊታገልለት የሚገባው ኤክስፖዝ ማድረግ አለብን። ኤክስፖዝ በማድረግ ማጋለጥ እኮ አልቃወም። ኤክስፖዝ የምታደርገው ምንድን ነው? የሐሰትን ትምህርትና ልምምድ አይደል?